ሰዎችን ልመና ወደ ማን ማድረስ ነው ብለዋል እርሱ ራሱ ቀድ ከእግዚአብሔር ተልኮ መምጣት እንጂ ከሰውስ ወደ እግዚአብሔር አያደርሱም ብለናል እኮ ቀድ ጸሎትና ልመና ወደ እግዚአብሔር አያደርሱ እሺ አሁን እንደዛ ካሉኝ ደግሞ እኔ አንድ የመጽሐፍ ቅዱስ ጥቅስ ላምጣና የሰዎችን ልመና ወደ እግዚአብሔር አያቀርቡም ብለዋል እንግዲህ አዳማጮቻችን ወይንም ደግሞ ተመልካቾቻችን በደንብ ታዳምጡኛላችሁ ጸሎት መስዋዕት ያውቃሉ ይሄ አውቃለሁ በጣም ጥሩ እንዲህ ይላል መጽሐፈ መሳፍንት ምዕራፍ 6 ቁጥር 19 ላይ መጽሐፈ መሳፍንት ምዕራፍ 6 ቁጥር 19 ላይ እሺ ያውጡት እስኪ እርሶ እንደው በደንብ ግልጽ እንዲሆንሎ በደንብ 6 19 ላይ 19 እንዲህ ይላል ላምበበው እርሶ ያውጡና ያረጋግጡ የእግዚአብሔር መልአክ በበትሩ ጫፍ የጌዲዮንን መስዋዕት አሳረገ ይላል ምኑን መስዋዕቱ ስለዚህ መስዋዕት ደግሞ ዝም ብሎ የሚቀርብ ህብስት ብቻ አልነበረም ጸሎትም አለ ማይጠንት አለ ምኑን አሳረገ ይላል ልድገመው መጽሐፈ መሳፍንት ምዕራፍ 13 ቁጥር 19 ላይ ደግሞ አሁን እዚህ ላይ ያዘው ቆይ ላምበው አልስትም ሌላም ስለማመጣ ከታችም ከሐዲስ ኪዳንም ስለማመጣ በደንብ ያዳምጡኝ የሰዎችን መስዋዕት የሰዎችን ጸሎት የሰዎችን መልእክት ወደ እግዚአብሔር አያደርስም ብሏል እንዲህ አይነት አስተምህሮ በየትኛው መጽሐፍ ቅዱስ ላይ እንዲያውም እውነት ልነጋገር በየትኛውም እንደው የፕሮቴስታንት ሃይማኖት ውስጥ ራሱ እንዲህ አይነት ነገር እርሶ ሲሉ ፕሮቴስታንትም አይደለሁም እዛ ጉራት ምድብ ታድሶ ምንድነው ኦርቶዶክሳዊ እሺ በጣም ጥሩ እንዲህ ይላል ወደ ጥቅሱ ልመለስሽ እኔ ከመጽሐፍ ቅዱስ ጋር ልነካካ አይ በነገራችን ላይ በእኛ ቤተክርስቲያን አስተምሮ የትኛውም አይነት የመጽሐፍ ቅዱስን ዶግማ ቀኖና ትውፊት የሳተ ሰው ወደ ፕሮቴስታንቱ ዓለም ነው የሚካተተው እሺ እኛ ደግሞ የሳተናው ወደ ጥቅሱ ልመለስ መጽሐፈ መሳፍንት ምዕራፍ 13 ቁጥር 19 ለድገመው መጽሐፈ መሳፍንት ምዕራፍ 13 ቁጥር 19 እንዲህ ይላል የእግዚአብሔር መልአክ የማኑሄል አዳምጡኛ መስዋዕት ጸሎት አለው ብለናል ገብቶኛል መልአኩ ራሱ ይከሰላልሆነ ነው ጥቅሱን ላምበው ሳላነበው እንዴት ሐሳብ ይሰጣሉ መልአኩ ሳላልሆነ ነው ሐሳብ ይሰጣሉ አዳምጡ በደንብ ተመልካቹ ስለሚታዘቡ ነው አሁን የተሐድሶ እምነት ምን ያክል ደረጃ ላይ እንዳለ ተመልካቾች በደንብ አጥርተው እንዲያውቁትም ስለምፈልግ በነገራችን ላይ ሁላችሁም ተመልካቾች ሁላችሁ በተለይ በዚህ በተሐድሶ እምነት ያላችሁ ሰዎች አዳምጡ ስለ ቅዱሳን መላእክት ያላችሁ ፐርስፔክቲቭ አመለካከት ምን ያክል እንደዚህ ከመጽሐፍ ቅዱስ ጥራዝ ውጪ እንደወጣ እኔ ከመጽሐፍ ቅዱስ አንፃር ጠቅሳለሁ እሳቸው ዲፌንስ ካረጉኝ እንሰማቸዋለን በእኔ በኩል ያልኩት እናገራለሁ እንደዛ ከሆነ መጽሐፈ መሳፍንት ምዕራፍ 13 ቁጥር 19 ቅድም መጽሐፈ መሳፍንት ምዕራፍ 6 ቁጥር 19 ጠቅሻለሁ አሁን 13 19 ደግሞ የማኑሄን መስዋዕት የእግዚአብሔር መልአክ አሳርጓል ይላል ራእይ ዮሐንስ ምዕራፍ 5 ቁጥር 8 ላይ 24 ሽማግሌዎች በበጉ ፊት ወደቁ እያንዳንዳቸው በበገናና የቅዱሳን ጸሎት የሆነውን ሌላ መልአክ መጣና አዳምጡ በደም ሌላ መልአክ መጣና የወርቅ ጥና ይዞ በመሰዊያው አጠገብ ቆመ በዙፋኑ ፊትም ባለው በወርቅ መሰዊያ ላይ ለቅዱሳን ሁሉ ጸሎት እንዲጨምረው ብዙ ዕጣን ተሰጠው ይላል ስለዚህ ራእይ 8:3ን መጨመር ይቻላል ስለዚህ ቅዱሳን መልአክ የሰዎችን በዛ በዕጣኑ ላይ የብሉይን ጨርሰውና ገብቶኛል የብሉይን ጨርሰውና ወደ አዲስ ኪዳን እንመጣለን ሁለቱንም በደም ግልጽ እንዲሆንልዎት ለእርሶ ነው ያመጣው በጣም ጥሩ ስለዚህ አሁን እርሶ እኔ ጥቅስ አምጥቻለሁ አሁን ከእርሶ የምፈልገው ነገር ምንድነው እርሶ ቅድም ቅዱሳን መላእክት የሰዎችን ልጆች ጸሎት መስዋዕት ወደ እግዚአብሔር አያደርሱም ብለዋል ማረጋገጫ ጥቅስ በጣም ጥሩ ማረጋገጫ ጥቅስ ልሰጥ እኮ ነው ጥሩ እዚሁ ራስዎት ጋር ነው የምነግረው ጥሩ እዚሁ ስለ ጌዲዮን እየተናገረ ያለው መልአኩ ትክክለኛ መልአክ አይደለም በምሳሌ የመጣ ማለትም ጌታችን ኢየሱስ ክርስቶስ በደንብ አዳምጡልኝ ጌታችን ምን አይነት መልአክ ነው ይስማኝ ምን አይነት መልአክ ጌታችን ምን አይነት መልአክ ትክክለኛ መልአክ ይባላል ጌታችን ኢየሱስ ክርስቶስ በብሉይ ኪዳን ይገለጥ እንደነበረ ታምናለህ ወይ ትክክለኛ መልአክ አይደለም የተናገሩትን መጀመሪያ ያስተካክሉ መልአክ አይደለም ነው ማለት መስዋዕት የሚቀበል መልአክ የለም መልአክና ትክክለኛ መልአክ ያልሆነ ማለት ነው እሺ መልአክ የተባለው በብሉይ ኪዳን ጌታችን መድኃኒታችን ኢየሱስ ክርስቶስ ይገለጽ ነበር ስለዚህ መስዋዕት የተቀበለው ራሱ ከሥላሴ አካላት አንዱ አካል ወይም ደግሞ ሰከንድ ኦፍ ትሪኒቲ የምንለው እሺ ጌታችን ኢየሱስ ክርስቶስ ነው እዛጋ አረ ሌላ ክህደት ውስጥ ገቡ ለምን መሰለህ ክህደት ውስጥ ሊገቡት እንዲህ ይላል ላምብዋ ቃል የእግዚአብሔር መልአክ አለ እግዚአብሔር አይልማ የእግዚአብሔር መልአክ እያለ እርሶ ጌዲዮን የሚረዳው በዛ ውስጥ ብለው ያስባሉ ጌዲዮን የሚረዳው ኖ ይሳሳታል ትርጓሜ ላይ እንሳሳታችሁ እናንተ
እኛ አይደለን መጽሐፍ ቅዱስ ይሄ ትርጉሙ ላይ ነው ስህተቱ። ሊትራል ሚኒንግ ነው የሚያስፈልገው። ቀጥታ ነጠላ ትርጉም ነው ይሄ እኮ ቀጥታ ምንም የእግዚአብሔር መልአክ መስዋዕት የሚቀበለው መለኮታዊ ስልጣን ያለው ነው። እርሱ ደግሞ ጌታችን ኢየሱስ ክርስቶስ ነው። በብሉይ ኪዳን መልአክ ሆኖ ይገለጻል። ተቀባዩ ብሉይ ኪዳን ላይ ግን ኢየሱስ ክርስቶስ በስላሴ አካል አንዱ አካል ነው አይደል? አዎ። ስለዚህ ወርዶ በጉጠት በበትር ጫፍ መስዋዕት ሲያሳርግ ነበር እያሉኝ ነው። አዎ። ኢየሱስ ክርስቶስ መስዋዕትን በተመለከተ እሱ ነው የሐዲስ ኪዳን ሊቀ ካህን ነው አይደለም? ኢየሱስ ክርስቶስ ሊቀ ካህን ነው። በጣም ጥሩ። ስለዚህ እንግዲህ እሱ መስዋዕት ኢየሱስ ነበር አልነበረም? ነበር፣ በደንብ ነበረ። ከነበረ በብሉይ ኪዳን በፊትም ነበር። አሁን እዚህ ላይ ያለውን እሺ ያብራሩልኝ። እንደሱ ከሆነ እንደርሶ ልምጣና ይችን ብቻ መልሱልኝና ወደ መጨረሻው ሐሳብ እሄዳለሁ። መጽሐፈ መሳፍንት ምዕራፍ 6 ቁጥር 10 የእግዚአብሔር በበትሩ ጫፍ የጌዲዮንን መስዋዕት አሳረገ ይላል። ወዴት ነው የሚያሳርገው? ይሄ ወዴት ነው የሚያሳርገው? ጌታችን ኢየሱስ ክርስቶስ ነው ብያለሁ። ወዴት አሳረገ? ወደ እግዚአብሔር። እንዴ እግዚአብሔር ራሱ ወደ እግዚአብሔር ነው የሚያሳርገው? እግዚአብሔር ስንል ማለታችን ነው። የእግዚአብሔር መልአክ ይባላል። እግዚአብሔር ስንል ማለታችን ነው። ቆይ የእግዚአብሔር መልአክ ይባላል። እግዚአብሔር ማን ነው? እንደዛ ከተረ እግዚአብሔር ማን ነው ላንተ? ቆይ ቅድም ወዳሉት ልምጣ። ይሄ መልስ ነው መጀመሪያ። እግዚአብሔር ማን ነው ላንተ? በጣም አንድ ሌላ ምዕራፍ ጽንፍ ነው። ቆይ ሳትሸፋፍነው አልሸፋፍንም። እግዚአብሔር እርሱ ያሉትን ግን እንዳይረሱ አረሳ። እዚህ ላይ የእግዚአብሔር መልአክ የተባለ ኢየሱስ ክርስቶስ ነው። መስዋዕት በበትር በጉጠት ጫፍ ያሳረገ የኢየሱስ ክርስቶስ ነው አሉ። ጨርሻለሁ። እዚህ ላይ በቃ አሁን እዚህ ላይ መግባባት ስለማንችል ከዚህ በላይ ምክንያቱም እግዚአብሔር ለእግዚአብሔር ስላልከኝ ፍጹም ስህተት ፍጹም ሐሰት በመጽሐፍ ቅዱስም በየትኛውም ሃይማኖት